እኔ በደቡብ ምዕራብ ኢትዮጵያ ክልል የሚዛን አማን ከተማን ህዝብ ነው ያወያየሁት። የሚዛን አማን ከተማ በደቡብ ምዕራብ አቅጣጫ የሚገኝ ትልቅ ከተማ ነው። ከጅማ ወደ 200 ምናምን ኪሎ ሜትር ርቆ የሚገኝ ነው። የደቡብ ምዕራብ ክልል ወደ 13 ብሔር ብሔረሰቦች የሚገኝበት ወንድማማችነት፣ እህትማማችነት፣ አብሮነት በደንብ በተግባር የሚታይበት ለዘመናት ወንድማማችነትን እየገነባ የመጣ ነው። ሚዛን አማን ከተማም ትንሿ ኢትዮጵያ፣ ሌላኛዋ ትንሿ ኢትዮጵያ ማለት ይቻላል። በከተማው ተገኝተን የልማት ስራዎችን ለማየት እድል አግኝተናል። በተለይ በዛ አካባቢ በ5 ኪሎ ሜትር ርቀት ላይ የሚሰራውን የደንቢ ሎጅ ለማየት እድል አግኝተናል። ፈጣሪ ባርኮ የሰጠንን ሀብት ደግሞ ትንሽ በእጅ ነካክተን ወደ ቱሪስት መስህብነት መቀየር እንዴት መልካም ነገር እንደሆነ ያየንበት ነው። እዛው አቅራቢያ በጥቂት ኪሎ ሜትሮች ርቀት ደግሞ የአየር ማረፊያ እየተገነባ ነው። ሁለቱም በመጠናቀቅ ሂደት ላይ ነው ያሉት። እነዚህ ሲጠናቀቁ ይሄ አካባቢ የልማት አካባቢ መሆኑን አይተን ነው ወደ ውይይት የገባ ነው። ከተለያዩ አካባቢዎች የሚመጡ አመራሮች የከተማውን ሕዝብ ያገኛሉ ሲባል ያላቸው ስሜት፣ ያላቸው ጉጉት፣ መጥተው ለመሳተፍ ከመሪዎች ጋር ፊት ለፊት ለመገናኘት ያለው ጉጉት፣ ያለው እቅድ፣ ያለው ፍላጎት በጣም ትልቅ ነው ማለት ነው። አንዳንድ ቦታ የተዘጋጀው ወንበር የአዳራሹ መጠንና የሚመጣው ሰው አልጣጣም ይልሻል ማለት ነው። ሰው መምጣት ይፈልጋል፣ መሳተፍ ይፈልጋል፣ መገኘት ይፈልጋል፣ ቆሞም ቢሆን ማዳመጥ ይፈልጋል ማለት ነው። አንዳንድ ቦታ ይሄ በጣም የሚያበረታታ ነገር ነው። ያየሁት እዛ አካባቢ ማህበረሰብ በተለይ ከተለያዩ የህብረተሰብ ክፍሎች የተሳተፈ ነው። ወጣቶች ነበሩ፣ ሴቶች ነበሩ፣ የሀገር ሽማግሌዎች ነበሩ፣ የሃይማኖት አባቶች ነበሩ፣ ምሁራን ነበሩ፣ የመንግስት ሰራተኞች ነበሩ። ከተለያዩ የህብረተሰብ ክፍሎች የተውጣጣ ነበረ። ከዚህ አንጻር ተሳትፎ እጅግ በጣም ተስፋ የሚሰጥ የሚያበረታታ ነበር ማለት ነው። ሁለተኛው እዛ ከመጡ በኋላ ከመድረክ ሀሳቦች ከቀረቡ በኋላ እጅ አውጥተው ለመሳተፍ ያለው ፍላጎት ማለት በቃ አንድ ሳምንትም 3 ቀንም 4 ቀንም ብናወያይ አናዳርስም ማለት ነው። ሁሉም ሰው አንደኛ የተሰሩ ስራዎችን ማድነቅ ይፈልጋል። ሁለተኛ እንዲስተካከልለት እንዲታረምለት የሚፈልገውን ነገር ማንሳት ይፈልጋል። የእውቅና ሊሰጣቸው የሚገባቸውን ነገሮች ድምፁን ከፍ አድርገው እውቅና መስጠት ይፈልጋል። እኛ ከእናንተ ጋር ነን፣ ልፋታችሁን እንገነዘባለን፣ እንደ ሀገር ኢትዮጵያን ከፍ አድርጋችኋል፣ ይሄን ነገር ደግሞ ብታዩልን ደግሞ የበለጠ ጉልበት ይሆነናል የሚል ሀሳብ ያነሳል። በጣም የገረመኝ ነገር እኛ በሀገር ደረጃ የጉባ ብስራቶች ብለን ከፍ አድርገን ሀገራዊ አጀንዳ አድርገን የምንሰራቸውን ስራዎች ጠረፍ ነው የሚባል አካባቢ ያለ ማህበረሰብ ድረስ በዛ ደረጃ ያውቀዋል፣ ይረዳቸዋል። እኛ የጉባ ብስራት ብለን የወል ስም ሰጥተን የጠራነውን ነገር የህዳሴ ግድብን ጨረሳችሁልን አይደለም፣ በጣም ደስ ብሎናል፣ ፈጣሪ ይባርካችሁ። አሁን የማዳበሪያ ፋብሪካ ባለቤት ልታረጓት ነው አይደለም ኢትዮጵያን። ኢትዮጵያ ከማዳበሪያ ገዢነት ወደ ማዳበሪያ አምርቶ ተጠቃሚነት ልትሸጋገር ነው አይደለም። ኢትዮጵያን የጋዝ ምርት ባለቤት አድርጋችኋት፣ በጣም እናመሰግናለን፣ በጣም እናመሰግናለን። እኔም እድሜ ሰጥቶኝ፣ ሽማግሌዎቹ እንዲህ ነው የሚሉት፣ እኔም እድሜ ሰጥቶኝ ኢትዮጵያ የብልጽግና ተምሳሌት ሆና ለማየት ያብቃኝ። እናንተም እድሜ ሰጥቷችሁ የበለጠ ኢትዮጵያን ከፍ ለማድረግ የሚያስችል ጉልበትና አቅም ይስጣችሁ። የተባለቿን የባህር በር ደግሞ እንደምንም ብላችሁ አምጡልን የሚል ስሜት ስለሆነ የበለጠ ቁጭት፣ የበለጠ ተነሳሽነት የሚፈጥር ጉልበት የሚሆን አይነት መድረክ ነው የነበረው ማለት ነው። እንደ መደመር መንግስት 4 ዓላማዎችን ማሳካት አለብን የሚል ዓላማ ይዘን ነው ወደዚህ ውይይት የገባ ነው። አንዱ የመደመር መንግስት ባለፉት ዓመታት የሰራቸውን ስራዎች፣ ያመጣቸውን ለውጦች፣ ያሳካቸውን እቅዶች እና ያስመዘገባቸውን ድሎች ህዝቡ ሊገነዘብ በሚችል ደረጃ እናቅርብና ህዝቡ ሀገራዊ አጀንዳዎችን፣ ትላልቅ ስኬቶችን፣ ትላልቅ ድሎችን አውቆ ተገንዝቦ በዛ ደረጃ ከፍ አድርጎ የሚጠበቅበትን ሚና መጫወት እንዲችል ከጉባ ብስራቶች በፊትም ያሳካናቸውን ስራዎች ለህዝቡ ፊት ለፊት አግኝተን ለህዝቡ እናቀርብ ነው። አንዱ እሱ ነው። ሁለተኛ መንግስት ተናጋሪ ብቻ ሳይሆን አድማጭም ስለሆነ ህዝቡን እናድምጠው፣ ፊት ለፊት እናግኘውና የህዝቡን ፍላጎቶች፣
መሻቶች፣ ቅሬታዎች፣ ጥያቄዎች እና ወደፊት እንዲስተካከሉለት እንዲታረሙለት የሚፈልጋቸውን ነገሮች ፊት ለፊት እናገኝና የተለያዩ የህብረተሰብ ክፍሎችን አንድ አዳራሽ ውስጥ አግኝተን እናናገር ነው። መንግስትና ህዝብ ፊት ለፊት ይገናኝ የሚል። ሶስተኛው ደግሞ በአጠቃላይ የሚቀጥሉት ፊት ለፊታችን ያሉ በጣም ትላልቅ ነገሮች ስላሉ መንግስት የሚጠበቅበትን ኃላፊነት እንዲወጣ፣ ህዝብም ደግሞ ከፊታችን ለሚጠብቁ ትላልቅ የጉባ ብስራቶች ሂደቶችና ውጤቶች የሚጠበቅበትን ሚና አውቆ እንዲወጣ የሚያስችል የጋራ ተልዕኮ የጋራ መዳረሻ ላይ ከተስማማን በኋላ መንግስትም የቤት ስራውን ወስዶ እንዲሰራ፣ ህዝብም ደግሞ የሚጠበቅበትን ሚና እንዲጫወት ተልዕኮ ለመስጠት ነው። አራተኛው ህዝብን በተለያየ መንገድ ሊያደናግሩ የሚሞክሩ የተሳሳተ መረጃ የሚሰጡ የሐሰት መረጃዎች፣ የሚያደናግሩ የሚዲያ ዘመቻዎች፣ በግራም በቀኝም የተቀናጁ የህዝብን መረጋጋት ሊነሱ የሚችሉ የህዝብን ግንዛቤ ሊያዛቡ የሚችሉ መረጃ ሊያዛቡ የሚችሉ ጉዳዮችን ህዝብ ጋር ፊት ለፊት ተገናኝተን እውነቱን እንዲያውቅ ከእውነት ጋር እንዲቆም እና ከአፍራሽ መረጃዎችና ከአፍራሽ ዘመቻዎች ራሱን ቆጥቦ ከእውነትና ከእውቀት ጋር እንዲቆም የጋራ ግንዛቤ የጋራ አቋም ለማስያዝ ነው ማለት ነው። እነዚህን አራት ነገሮች በምናይበት ጊዜ በጣም የተሳኩ ነበረ ማለት ነው። አንደኛ ህዝቡ ተገንዝቧል እውነትን። ሁለተኛ መንግስት የሚሰራቸውን የሚያሳካቸውን ያስመዘገባቸውን ድሎች በሀገረ መንግስት ግንባታ፣ በኢኮኖሚ እንቅስቃሴዎች፣ በማህበራዊ ልማት ስራዎች፣ በከተማ ልማትና በሌሎች ስራዎች እንዲሁም በዲፕሎማሲያዊ እንቅስቃሴዎች የተሰሩ ስራዎችን የመጡ ውጤቶችን እንደሚገነዘብ ድምፁን ከፍ አድርጎ ተናግሯል። ሁለተኛ በሚቀጥሉት ጊዜያት ደግሞ መንግስት ይሄን የሚሰራ ከሆነ እኛ ደግሞ በራሳችን አቅማችን በፈቀደ መጠን እነዚህን በመስራት ከመንግስት ጎን እንቆማለን የሚል የጋራ አቋም የጋራ ግንዛቤ የተያዘበት ነበረ ማለት ነው። ዓላማውን ያሳካ መድረክ ነበር ማለት ነው።